ዛሬ በሰፕሊመንት ዙሪያ የተጠየቁ ጥያቄዎችን መልሳለሁ። ከዚህ ቀደም በሰፕሊመንት ዙሪያ የሰራኋቸውን ቪዲዮዎች አይታችሁ ብዙ ሰዎች ኮሜንት ላይ ጥያቄ ጠይቃችሁኛል። በእነዚህ ዙሪያ ደግሞ ምላሽ ሰጥቻለሁ። በዚህ ቪዲዮ እስከ መጨረሻው ተመልከቱት እና ለሌሎችም ሼር አድርጉት። ብዙ ሰው በዚህ እውቀት መሰረታዊና በሳይንስ የተደገፈ እውቀት ይፈልጋል። ለዛም ብዬ ነው የሰራሁት። መልካም ቆይታ። እስቲ ስለ ሺላጂት ንገረን። ሺላጂት እንግዲህ ከሰፕሊመንቶች ውስጥ ያለ ነው። ከሂማላያ አካባቢ በብዛት የሚታወቅ ነው። በአብዛኛው ከድንጋያማ አካባቢ ላይ ከዛ በሚወጣ ፕላንት ዲኮምፖዚሽን ወይም ደግሞ ከእጽዋት ብስባሽ ልንለው እንችላለን። ብስባሽ በመጥፎ ቃል መጠቀሜ ማለት አይደለም። ከዛ በኩል ልንጣ ሬንጅ የሚመስል ሰፕሊመንት ነው ማለት ነው። አሁን ላይ በካፕሱል መልክ በተለያየ መልኩ ተዘጋጅቶ ገበያ ላይ ያለ ማለት ነው። ሺላጂት ማለት ነው። ሰው ሺላጂት ለምን ይጠቅማል? ስለ ሺላጂት አሁን ብዙ ጊዜ ሰርኩሌት ይደረጋል አለ ገበያው ላይ። ሺላጂት እንግዲህ ሬንጅ የሚመስል ነው ብያቸዋለሁ። ሺላጂት በተለይ ይደክመኛል ለሚሉ ወንዶች ጥሩ ነው። ምክንያቱም ሺላጂት ማይቶኮንድሪያል ኤነርጂ ፕሮዳክሽን ወይም ደግሞ ማይቶኮንድሪያ ዘ ፓወር ኦፍ ዘ ሴል እንደሆነ ብዙዎቻችሁ ታውቃላችሁ ያስባለሁ። 7ኛ ክፍል ባዮሎጂ የተማራችሁ ሰዎች ያንን ለማሻሻል ስለሚረዳ ጉልበት ያጥረኛል ለሚሉ ወንዶች በጣም ቆንጆ ነው። ሺላጂት ጉልበት ለመጨመር ይረዳል። ምክንያቱም ኢነርጂ ለማምረት ስለሚረዳ። ስለዚህ ይደክመኛል፣ ድካም ያስቸግረኛል ምናምን ለሚሉ ወንዶች ጥሩ ነው ማለት ነው። ሌላኛው ሺላጂት የሚረዳው ቴስቴስትሮን በመጠኑ ቢሆን ለመጨመር ይረዳል ማለት ነው። ከዛ ውጪ መውለድ ደግሞ ለሚቸገሩ በተለይ የስፐርም ቁጥር እንቅስቃሴው ላነሰባቸው ወንዶችም እንደዚሁ ሺላጂት ይረዳል ማለት ነው። ስለዚህ ቁጥሩን ለመጨመር እንቅስቃሴውን ለማሻሻል ሺላጂት ሊጨመር ይችላል ማለት ነው። ማሰብ ያለባቸው ግን ሺላጂት ሰፕሊመንት አጋዥ ነገር እንጂ መሰረታዊ በሐኪም የሚታዘዝ መድኃኒትን የሚተካ አይደለም ማለት ነው። ምክንያቱም ሺላጂት ያን ያህል እንደ መድኃኒት ግሬድ የመድኃኒት ያህል ጠንካራ እንትን አይደለም፣ ሰፕሊመንት ነው ማለት ነው። ሺላጂት ምን ሊያደርግ ይችላል? ሌላው የምንለው ሺላጂት የደም ማነስም ላለባቸው የደም መጠን ለማሻሻል ይረዳል። እንግዲህ እንደዛ ስላችሁ ለደም ማነስ ሕክምና መድኃኒት ነው ማለት አይደለም። ያሻሽላል፣ የደም ሴል ትንሽ ለመጨመር ይረዳል እንጂ አይረን ለሚያስፈልጋቸው ሰዎች አይረን መታዘዝ ሊኖርበት ይችላል። ነገር ግን ሺላጂት በውስጡ በደንብ አይረን ስላለው ለደም ማነስ ይረዳል ማለት ነው። ሺላጂት ግፊት የመቀነስ ባህሪ አለው። ስለዚህ ሺላጂት የሚወስዱ ሰዎች ለምሳሌ የደም ግፊታቸውን መድኃኒት የሚወስዱ ሰዎች ካሉ፣ የልብ ድካም መድኃኒት የሚወስዱ ሰዎች ካሉ ከሐኪማቸው ጋር በግልጽ መነጋገር ይኖርባቸዋል። ምክንያቱም ሁለቱም ግፊት ሲቀንስ የበለጠ ችግር ሊፈጥር ይችላል። ኢቨን ለስንፈተ ወሲብ የሚታዘዙ መድኃኒቶች ግፊት ከመቀነሳቸው አንጻር ከሺላጂት ጋር ያለው አጠቃቀም ከሐኪም ጋር ምክክር ይፈልጋል ማለት ነው። ሺላጂት አሁን ላይ ገበያ ላይ ስላለ ብዙ ሰዎች ስለ ሺላጂት ይጠይቁኛል። አጠር ያለው መረጃ ስለ ሺላጂት ይሄ ነው። ይሄ በመረጃ የተደገፈው ኢንፎርሜሽን ወይም ያለው እውነታ ነው። ብዙ ጊዜ ግን እኛ ሀገር ምንድን ነው ነገሮች ይጋነናሉ። እኛ ሀገርም ብቻ አይደለም ሌላም ሀገር ነው። ሰፕሊመንቶችን ሰው የሚያይበት አንግል አንዳንዴ ማርኬቲንግ ሽያጭ ላይ በጣም ከመጮህ የተነሳ ከመድኃኒት አስበልጦ የሚያዩ ሰዎች አንዳንዴ ያሉ። ያው ዞሮ ዞሮ ይሄን መድኃኒት ነው። ሺላጂት በጥንቃቄና በትክክል ካልተመረተ ኮንታሚኔት ሊሆን ይችላል። በተለይ ኮንታሚኔሽኑ ወይም መበረዙ ከሜርኩሪ፣ ከአርሴኒክ፣ ከሊድ ጋር የተያያዘ መበረዝ ሊኖረው ይችላል። ስለዚህ በጥንቃቄ የተመረተ ሺላጂት መሆን አለበት። በተቻለ መጠን ፒዩሪፋይድ ሺላጂት ስታንዳርዱን ያሟላ መሆኑን ማረጋገጥ ይኖርባቸዋል ማለት ነው። አሽዋገንዳስ ምንድን ነው? አሽዋገንዳም ወደ ህንድ አካባቢ በብዛት የሚታወቅ አዩርቬዲክ ሜዲሲን ወይም ደግሞ የሃርባል ሜዲሲን ነው ማለት ነው። አሽዋጋንዳ የሚታወቅባቸው 3 ነገሮች አሉ። እኔም ብዙ ሰው ለአሽዋጋንዳ አዝዤ አውቃለሁ። አሽዋጋንዳ በጥናትም የተደገፉ ጥቅሞች አሉት። አንደኛው አሽዋጋንዳ ጭንቀት ለመቀነስ ይረዳል። አዳፕቶጅን ነው። አዳፕቶጅን ማለት
ፊዚካልም ሜንታልም ስትረስ ለመቋቋም ይረዳል ማለት ነው። ስለዚህ የስራ ጫና ለሚበዛባቸው ሰዎች፣ ስትረስ ለሚበዛባቸው ሰዎች አሽዋጋንዳ ቆንጆ ነው ማለት ነው። ሌላኛው እንቅልፍ ነው። እንቅልፍ ለማገዝ ይረዳል። አሽዋጋንዳ ሲወሰድ በተለይ ከአንድ ወር በኋላ ጀምሮ የእንቅልፍ ሁኔታ የማሻሻል ነገር አለው ማለት ነው። ከዛ ውጭ ቴስቴስትሮን ለመጨመርም የተወሰነ ይረዳል። ኮርቲሶል መጠንን እንዲቀንስ በማድረግ ቴስቴስትሮን በመጠኑ እንዲጨምር ያደርጋል ማለት ነው። አሽዋጋንዳ ሰርተፊኬት ኦፍ አናሊሲስ ያለው አሽዋጋንዳ እሱም ለብዙ ወንዶች ሊያገዛቸው ይችላል። ጭንቀት በመቀነስ እንቅልፍ በማሻሻል ቴስቴስትሮን ኢምፕሩቭ እንዲያደርግ በማድረግ በአጠቃላይ ሴክሹዋል ፐርፎርማንስ እንዲሻሻል ያደርጋል ማለት ነው አሽዋጋንዳ። ሰፕሊመንቶችን የጉበት የኩላሊት ችግር ያለበት ሰው መውሰድ ይችላል ወይ? የጉበትና የኩላሊት ችግር ያለባቸው ሰዎች ማንኛውም አይነት መድኃኒት ከመውሰዳቸው በፊት ሐኪማቸውን ማናገር ይኖርባቸዋል ማለት ነው። በተለይ በጉበትና በኩላሊት የሚጣሩ ሰፕሊመንቶች ከመውሰዳቸው ጋር በተያያዘ ማለት ነው። ለምሳሌ የኩላሊት ድክመት ያለባቸው ሰዎች ማግኒዥየም ከመውሰዳቸው በፊት፣ ፖታሽየም የያዙ ሰፕሊመንቶች ከመውሰዳቸው በፊት ሐኪማቸውን ማናገር ይኖርባቸዋል። ምክንያቱም በተለይ ማግኒዥየም እና ፖታሽየም በኩላሊት የሚጣሩ ከመሆናቸው የተነሳ መጠናቸው ከፍተኛ ደረጃ ከደረሰ ከፍተኛ ችግር ሊያስከትሉ ይችላሉ ማለት ነው። ስለዚህ ኩላሊት ድክመት፣ የልብ ድክመት፣ የጉበት ድክመት ሲኖር ጥንቃቄ ይፈልጋል። የጉበት ለምሳሌ ችግር ያለባቸው ሰዎች አሽዋጋንዳ ከመውሰዳቸው በፊት እንደገና ደግሞ የቫይታሚን ኤ መጠን ከፍተኛ ያላቸውን ከመውሰዳቸው በፊት ሐኪማቸውን ማናገር ይኖርባቸዋል ማለት ነው። የጉበትና የኩላሊት ችግር ያለባቸው ሰዎች ምንም አይነት ሰፕሊመንት ከመውሰዳቸው በፊት ያ ሰፕሊመንት የሚወሰደው ነገር አንደኛ በኩላሊት ወይም በጉበት የሚጣራ ከመሆኑ አደገኛ ሌቭል ከፍ ብሎ ወጥቶ ችግር እንደማይፈጠር በሐኪማቸው ማረጋገጫ ማግኘት ወይም ከሐኪማቸው ተነጋግረው መወሰን ይኖርባቸዋል። ሁለተኛ ለጉበት ወይም ለኩላሊት የሚታዘዙ መድኃኒቶቻቸው ጋር ይሄኛው ችግር እንዳይፈጠር ኢንተራክሽን ይኑረው አይኑረው ቼክ ማድረግ ያስፈልጋል ማለት ነው። ስለዚህ ጉበት፣ ኩላሊት ኢሹ ያለባቸው ሰዎች ምንም አይነት ሰፕሊመንት ከመውሰዳችሁ በፊት ጥንቃቄ ማድረግ ያስፈልጋል። በአጠቃላይ ቫይታሚን ዲ3 በመጠኑ እንደዚሁ ደግሞ ኦሜጋ 3 በሁለቱም በኩል ያን ያህል የከፋ ችግር አይፈጥርም። ያንን ቢሆን ከሐኪማችሁ ጋር መወያየቱ የተሻለ ነገር ነው ማለት ነው። እስቲ ስለ ዚንክ ንገረን። ዚንክ እንግዲህ በሰውነታችን በርካታ ጥቅሞች አሉት። እንግዲህ ዚንክ ለወንዶች በተለይ ከሴክሹዋል እና ሪፕሮዳክቲቭ ሄልዝ አንጻር ምን ይረዳል የሚለውን ብናይ ዚንክ ለፀጉራችን ማደግ፣ ለቆዳችን፣ ለስፐርም፣ ለቴስቴስትሮን መመረት ወሳኝነት አለው። እንደዚሁ ደግሞ ኢሚዩኒቲ ወይም ሰውነታችን የመከላከል አቅምን ከፍ ለማድረግ ያስፈልጋል ማለት ነው። ስለዚህ ሰዎች ተደጋጋሚ ጉንፋን ሲያማቸው፣ የቴስቴስትሮን እጥረት ሲገጥማቸው፣ እንደዚሁ ደግሞ ፀጉርን መነቃቀል ያለ እድሜው ያለ ጊዜው ሲገጥማቸው፣ አክኔ ወይም ደግሞ ቡግር ሲበዛባቸው ከሐኪሞቻቸው ጋር ተነጋግረው ዚንክ ሊታዘዝላቸው ይችላል። ዚንክ ከ5 ሚሊግራም እስከ 40 ሚሊግራም ባለው ሬንጅ አለ። ለቴስቴስትሮን መጨመር ወደ ከ30 እስከ 40 ሚሊግራም ያለው ከፍ ያለው ሊያስፈልግ ይችላል። ለፀጉር ወደ ፀጉር ያለ ደግሞ ደርማቶሎጂስቶች ሊያዙላችሁ ይችላል ማለት ነው። በጣም ከ40 ሚሊግራም በላይ ዚንክ አይወሰድም። ብዙ ጊዜ ሴፍ የሆነው ከ15 እስከ 30 ሚሊግራም ያለው ዚንክ ነው። ነገር ግን ዚንክ በራሳችሁ ከመውሰዳችሁ በፊት ከሐኪማችሁ ጋር መነጋገር የተሻለ መረጃ ይሰጣችኋል ማለት ነው። ፊሽ ኦይል ኦሜጋ 3 እንዴት ነው የሚወሰደው? እንግዲህ ከዚህ ቀደም እኔ በ3 ሰፕሊመንቶች ብዙ ወንዶች ሊጠቀሟቸው ብዬ የሰራኋቸው አሉ። አንደኛው ማግኒዥየም ነው። ሁለተኛው ፊሽ ኦይል ወይ ኦሜጋ 3 ነው። ሶስተኛው ደግሞ ቫይታሚን ዲ3 ነው። እነዚህ 3 ሰፕሊመንቶች ለወንዶች በተለይ በጣም ይረዳሉ። አብራርቻለሁ እንዴት እንደሚረዱ። በዚህ ደግሞ ጠያቂያችን ኦሜጋ 3 ወይም ፊሽ ኦይል እንዴት ነው የሚወሰደው ብሎ ጠይቋል። ስለዚህ ኦሜጋ 3 ባለ 1000 ሚሊግራም አለ። ያው በተለያየ ዶዝ ሊኖር ይችላል፣ ግን የሚወሰደው ከምግብ በኋላ ቢሆን የተሻለ ነው። ጠዋት ከቁርስ በኋላ ሊሆን ይችላል፣ ወይም ደግሞ ቅባት ካለው ምግብ ጋር ቢወሰድ የተሻለ ነው። ለምሳሌ 3ቱን የሚወስድ ሰፕሊመንት ሰው
ቫይታሚን ዲ3፣ ማግኒዥየም እና ኦሜጋ 3 የሚወስድ ሰው ሶስቱንም በአንዴ ቢወስድ ችግር የለውም። ነገር ግን ማግኒዥየሙ ማታ ማታ፣ ቫይታሚን ዲ3 እና ኦሜጋ 3ን ጠዋት ቢወስድ አብዞርፕሽኑ የተሻለ ይሆናል፣ ኢፌክቱም አንድ ላይ ይሆናል። እነዚህ ሶስቱ አንድ ላይ ቢወሰዱም ችግር የላቸውም፣ ለየብቻ ቢወሰድ ችግር የለባቸውም። እንግዲህ ኦሜጋ 3 ከዚህ ቀደም በደንብ አብራርቻለሁ። ለልብ ጤና፣ ለሴክሹዋል ሄልዝ፣ ለአንጎል ጤና በጣም አስፈላጊ ነው። መገጣጠሚያ በጣም ያመኛል፣ ይበዛብኛል ለምትሉ ሰዎች ፊሽ ኦይል፣ ቫይታሚን ዲ3 ብትወስዱ ብዙ ለውጥ ታገኛላችሁ። ግን እነዚህ ነገሮች ከመውሰዳችሁ በፊት ሌላ የጤና እክል አለመሆኑን ቀርባችሁ ተመርምራችሁ ነው መሆን ያለበት። ሰፕሊመንት ሲባል በተደጋጋሚ እንደምናስጠነቅቀው አጋዥ ንጥረ ነገር ነው እንጂ ሰው ሁሉ ጀርባዬን አመመኝ ቫይታሚን ዲ3 ልውሰድ፣ ወገቤን አመመኝ የሆነ እጅ መገጣጠሚያ ይሄን ሰፕሊመንት ልውሰድ፣ እንደሱ አይደለም። ሕክምና በደንብ ተመርምራችሁ ከዛ የጤናችሁ ሁኔታ ከታወቀ በኋላ ያው ሐኪም መድኃኒት ካስፈለጋችሁ ያዛል፣ ካላስፈለገ ይሄ በሰፕሊመንት ይበቃል ሲል ብትወስዱ የተሻለ ነው ማለት ነው። በዚህ ልክ ነው ኦሜጋ 3። ለሴቶችስ ምን አይነት ሰፕሊመንቶች አሉ? በኋላ ላይ በተደጋጋሚ ደግሞ የተጠየቅኩት የሴቶች ሰፕሊመንት ለሴክሹዋል ሄልዝ ወይም ደግሞ ለስነ ወሲብ የሚረዳ ለሴቶች የለም ወይ ብሎ በተደጋጋሚ ብዙ ሴቶች ጠይቀውኛል። ለወንዶቹ ብቻ ነው የሰራው ሰፕሊመንት ለሴቶች የለም ወይ የሚል ጠይቀውኛል። ሴቶችም ስሜታቸውን ከፍ ለማድረግ ሊቢዶ፣ በተለይ ይሄ ሴክሹዋል ዲዛየር ፍላጎት እንዲሻሻል ለማድረግ የሚረዱ ሰፕሊመንቶች አሉ። ከነዛ ውስጥ አንደኛው ማካ ሩት ፓውደር ነው። ማካ አሁን ገበያ ላይ አልፎ አልፎ አየዋለሁ፣ እኔም አንዳንድ ሰዎች ጋር ይኖራል። ማካ ሩት ፓውደር የሴቶችን ፍላጎት ለማሻሻል ይረዳል። ሁለተኛው ትሪቡልስ ተርስተሪስን የሚባል ሰፕሊመንት አለ። እሱም ያው በአንዳንድ ጊዜ ከሌሎች ቫይታሚኖች ተቀላቅሎ ይኖራል፣ አንዳንድ ጊዜ ለብቻው ሊኖር ይችላል ማለት ነው። በሶስተኛ ደረጃ ደግሞ ጂንሴንግ ፓናክስ የሚባል ኮሪያን ጂንሴንግ በመባል የሚታወቀው ብዙ ቫይታሚኖች አሉ። እሱን በደንብ የያዘ ቫይታሚን ወይም ጂንሴንግ ፓናክስ ለብቻም ከተገኘ እሱን ብዙ ጊዜ ጂንሶሚን ኢቭ በሚል ጂንሶሚን የወንዶቹ አለ፣ ኢቭ ደግሞ የሴቶቹ አለ። ስለዚህ ለእነሱ በዛ ውስጥ ስለሚኖር እሱ ሶስተኛው አማራጭ ነው። ከዛ ውጭ ግን አሽዋጋንዳ በተለይ ጭንቀት ለሚበዛባቸው፣ ፍላጎታቸው ከተደራራቢ ስራ ጋር ከጭንቀት ጋር እንቅልፍ ከማጣት ጋር የተያያዘ ደግሞ የሴቶች ፍላጎት በጣም የሚወርድበት አንደኛው ምክንያት እሱ ስለሆነ አሽዋጋንዳ ደግሞ ቢወስዱ ይሄኛውን ለውጥ ሊያገኙ ይችላሉ ማለት ነው። ለሴቶችም የሚሆኑ ሰፕሊመንቶች አሉ ማለት ነው። እንደገና ደግሞ ለእድሜያቸው ደግሞ በጣም ለገፋ ከ45 በላይ ወይም ደግሞ ሜኖፖዝ አካባቢ ለደረሱ ሴቶች ደግሞ ሚኖፔክት እንደዚህ ለሆት ፍላሽ ለምናምን የሚረዱ ሰፕሊመንቶች አሉ ማለት ነው። ቫይታሚን ዲ፣ ኦሜጋ 3፣ ማግኒዚየም ከየት ይገኛል በኢትዮጵያ ውስጥ? እንግዲህ በብዙ ቦታ ሊገኝ ይችላል። በእርግጠኝነት የሚገኝ ቦታ ልገልጽላችሁ የፈለኩት አፔክስ ፋርማሲ ላይ አለ። አፔክስ ፋርማሲ ጦር ኃይሎች ጋር ነው ያለው። ስልክ ቁጥራቸውን ከዚህ በታች ማግኘት ትችላላችሁ። እዛ ቫይታሚን ዲ3 ዩሮክሲን በሚለው የአውሮፓው አለ። ማግኒዥየም ግላይሲኔት በ200 ሚሊግራም በ400 ሚሊግራም አለ። ኦሜጋ 3 ዩሮክሲን እንደዚሁ የአውሮፓው ባለ 1000 ሚሊግራም አለ። ይህንንም ቪዲዮ ስፖንሰር ስላደረጉን አፔክስ ፋርማሲዎችን እናመሰግናለን። እንግዲህ በዚህ ቪዲዮ እንደተጠቀማችሁ ተስፋ አደርጋለሁ። ሌሎቹን ቪዲዮዎችን ገብታችሁ በማየት መጠቀም ትችላላችሁ። ለወደፊት ቆንጆ ቪዲዮዎችን ይዤላችሁ እንድመጣ ለእኔ ሞራል የሆነኝ ዘንድ ሰብስክራይብ ማድረጋችሁን አትርሱ። ለእናንተ ሰብስክራይብ ቀላል ሊሆን ይችላል፣ ለእኔ በጣም ትልቅ ነገር ነው። የደወል ምልክቷን በመጫን ደግሞ ኖቲፊኬሽን ደርሷችሁ ቪዲዮ ስለቅ እንድታዩ ይረዳችኋል ማለት ነው። ሰላማችሁ ይብዛ። አመሰግናለሁ።